አብርሃም እንግዲህ ዛሬ ጋሽዬ ጋር ሄዷል ማለት ነው። ጥሩ ነው ያደረጋችሁት። ቤተሰብ ጋር መሄዱ ጥሩ ነው ማለት ነው። ከዚህ ከወከባ በነገራችን ላይ ጉዜና ዴቭ ራሱ አብርሃምን ታሳምሙታላችሁ ማለት ነው። የእናንተ ራሱ ታሳምማታላችሁ። ጋሽዬ ጋር መሄዱ በጣም ደስ ይላል። እናትና አባት እንደ እናትና እንደ አባት የሚሆን የለም መቼም። ወላጅ ነው የሚሻለው ከሁሉም ማለት ነው። ጋሽዬ ጋር መሄዱ በጣም ጥሩ ነው። እንግዲህ አብርሃም በሰላም ግባ። ፈጣሪ አንተ ዝም ያልክበት ውሸትም እውነትም ሊሆን ይችላል። እኛ የምናውቀው ታሪክ የለም። እውነቱን የሚያውቀው አንድ ፈጣሪ ነውና ፈጣሪ ወደ ጤንነትህ ይመልስክ። ዝምታህን አስቶ የሚታወራ እያደርግክ ፈጣሪ ማለት ነው። የሰው ልጅ እንግዲህ ተናግሮ ስሜቱን እስካልገለጸ ድረስ ከባድ ነውና ፈጣሪ ወደ ጤንነትክ ይመልስክ። ወደ ነበረ አይምሮክ ይመልስ ፈጣሪ መስተዋሉን ይስጥክ። በሰላም ግባ። ጋሽዬ ጋና እናት ጋር መሄድክ በጣም ደስ ይላል ማለት ነው። እውነት ለመናገር በጣም ደስ ይላል። በሰላም ግባ። ቡዜ ግን እያደረግሽ ያለሽው በጣም ነው የሚያስጠላ። ሩታን በክብር ብታወራጅ ጥሩ ነው። ነገር ግን ሩታዬ አሁን ጭንቅላታ ውስጥ የተቀረጸው የእናንተ ድራማ ነው። የሚሰሩ ድራማ በጣም ነው የሚያስጠላው። እውነት ለመናገር እውነት በጣም ነው ትዝብት ነው የሚሆነው። እኔ እናንተ መጨረሻ ምን እንደምታደርጉ ብቻ ለማየት ነው የናፈቀኝ ማለት ነው። በጣም ነው የሚደብረው እያደረጋችሁ ያላችሁት። እቺ ሄርሜላ ማለት በቃ እሷ የተዋረደች ሴት ሆናለች አንድ ጊዜ ማለት ነው። እኔ እንደዚህ አይነት ወንድ ላይ ተንጠልጥዬ ለምን እድሜ ልኬን ቆሜ ለምን አልቀርም? ለምን ባላገባስ ቆሜ ለምን ተገትሬ አልቀርም ማለት ነው። እድሜ ልኬ ሳላገባ ወንድ ሳላይ ለምን አልቀርም? ክብሯን የጣለች ውርደቷን የጣለች የተንዘላዘለች አሳዳጊ የበደላት ስለሆነች ቤተሰብ መሀል ገብታ እንደዚህ መሆኗ በጣም ነው የሚያስጠላው። እውነት ለመናገር ሴት መሆን በጣም ከባድ ነው። ሴት መሆን በጣም ከባድ ነው ማለት ነው። ብቻ ከሰው የበለጠ እውነቱን የምናገረው ሁሉንም ነገር የሚያሳየን ጊዜ አለውና ጊዜ ሁሉንም ነገር ያሳየናል። ብቻ መስተዋሉን ይስጣችሁ ፈጣሪ ማለት ነው። በጣም ነው የሚደብረው እውነት ለመናገር አላቅም። ብቻ ስለ እናንተ ማውራት ራሱ ትንሽ ይከብዳል እና የምታደርጉት ነገር እውነት ለመናገር በጣም ነው የሚከብደው። ሁሉም የእጁን ያገኝ